ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር፣ ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን፣ ዘውዱ መንግስቴ ነኝ ከዚህ ከአገረ እንግሊዝ። በዘውዱ ሾው እንደሚታወቀው በኢትዮጵያ ያሉትን ወቅታዊ ጉዳዮችን በመዘገብ ለእናንተ ክቡራን ተመልካች አድማጮቻችን እንደሚያቀርብ ይታወቃል። በተለይም ፋኖ በቅርቡ አንድ መሆኑን ከገለጸበት ጊዜና ሰዓት ጀምሮ የአብይ አህመድ ብልጽግና ጭንቀት ውስጥ ገብቷል፣ ግራ ተጋብቷል። አንዳንዶቹም ወደሚሄዱበት አገር እያፈላለጉ ሲሆን፣ ሌሎቹ ደግሞ እንዴት አድርገን መላ ፈልገን ወደ እርቅ እንግባ እያሉ ነው ያሉት። አንዳንዶቹም እጃችንን ብንሰጥ ይበጀናል የሚለው ቁጥሩ አሁን እየጨመረ መጥቷል። የመከላከያ ኃይልም እየተናደ ነው። በተለይም በአማራ ፋኖ ብሔራዊ ኃይል ንቅናቄ ጥያቄው ከቀረበለት በኋላና ተቀላቀሉን የሚለውን ጥሪ ከቀረበለት በኋላ ከኦሮሚያ ክልል ጭምር ሳይቀር በመከላከያ የሚንቀሳቀሱት ፋኖን በመቀላቀል ላይ ይገኛሉ። አሁን ነገሩ ጠንክሯል። ይሁን እንጂ ብልጽግና አልሞት ባይ ተጋዳይነት ስራዎችን እየሰራ ነው የሚገኘው። በተለይም ፋኖቹ አኩርፈዋል፣ በስምምነቱ ላይ መግባት የሚገባቸው ሰዎች አልገቡም፣ ቅሬታን አሰምተዋል እያሉ የተለያዩ ዘገባዎችን ያከናውናሉ። ከ30 ሺህ በላይ አዳዲስ የማህበራዊ ዘገባዎች ላይ ያሰማራቸው ሰራዊቶችም አሁን እየተሯሯጡ ይገኛሉ። እኛ ደግሞ እውነታውን እየተከታተልን ከስፍራው ከቦታው እናመጣለን። በዛሬው ዕለት በኢትዮጵያ በተለይም ከፍተኛ አስተዋጽኦ በዚህ በትግሉ ላይ ካበረከቱት በኢትዮጵያም ብቸኛው የፈንጅ አምካኝ ባለሙያ ኮሎኔል አበራ አሁን በመስመር ላይ ነው የሚገኘው። ከዚህ በኋላ የምንፈራው የምንሰጋው አንድም ኃይል የለም ብሏል። ከትግል ሞዳም ቢሆን በቪዲዮ በቀጥታ መልክቶቻችንን ማስተላለፍ አቅምና ጉልበታችን አሁን ጠንክሯል በማለት በመስመር ላይ ይገኛል። ከሱ ጋር የምናደርጋቸውን አጠር ያለ ውይይት እንድትከታተሉ ከወዲሁ በማክበር ጋብዛለሁ። ኮሎኔል አበራ ከልብ በጣም አመሰግናለሁ። እንግዲህ የመከላከያ ኃይል አሁን እየደከመ ብትንትኑ እየወጣ ያለበት ሁኔታ አለ። ይህን ትግል አጠናክሮ የሚቀጥለው የአማራ ፋኖ ኃይል አሁን ጠንክሮ ወጥተዋል። በተለይም አንድነቱን ካረጋገጠ በኋላ ብዙዎቹ ቅሬታ እያቀረቡ ይገኛሉ፣ ይቀሰቅሳሉ። በተለይም አንተንም ጨምሮ ወደ ማዕከላዊ ወይም ወደ ዋናው ማዕከል ወይም የፋኖ ብሔራዊ ኃይል ድርጅት ውስጥ አልገቡም የሚል ወቀሳ ያነሳሉ። እስቲ ከዛ እንነሳ። ለመሆኑ ይህ ቅሬታ በእናንተ በኩል አለ? ኮሎኔል ድምፅ እየሰማን አይደለም። አመሰግናለሁ አቶ ዘውዱ። አመሰግናለሁ አቶ ዘውዱ። ይሄ አሉባልታ ወሬ ነው። ምክንያቱም እኛ ይህን አንድነት ለማምጣት ከእንፍራንዝ ጎንደር ተነስተን ሳሊያ የሚባል ቦታ ላይ ነው የገባል። ሳሊያ የሚባል ቦታ ላይ ለመግባት 12 ቀን በእግራችን ተጉዘን ነው ተራራውን፣ ቁልቁለቱን፣ አቀበቱን፣ ቁሩን ወንዝ እየተሻገርን ትልልቅ ወንዝ እዛ ደረጃ ላይ ስንደርስ በእግራችን ብቻ ሳይሆን በእጃችን ተንቀሳቅሰን ነው ለአንድነት ስንል እዛ ድረስ የደረስን። ስለዚህ በወታደራዊ ነገር እዛ ሆነንም ተነጋግረን ተመካክረን በጠረጴዛ ዙሪያ እንደዚህኛ ነገሮችን ሰከን ብለን አጥንተን አስፈላጊ የሆነ ሰዎችን መድበን በወታደራዊ ነገር ተስማምተን ነው የተለያየን። አሁን እዙ አንድ ሆኗል። አማራ አንድ ሆኗል። አንድ ለመሆን ከፍተኛ የሆነ ጉጉት ነው ያለን። አንደኛ ትልቅ ጉጉት ስላለን አሁን ቅድም የነገርኩ ነገር አለ። 12 ቀን ነው የተጓዝን። አሁንም እዙ አንድ እንዲሆን ስራ አስፈጻሚ አመራሮች ቁጭ ብለን ማን ይሄድ እዚህ ላይ ደግሞ ማን ሆኖ ስራውን ይስራ። ሁላችንም መሄድ አንችልም ወደ ተመሰረተው አንድነት። ምክንያቱም ከዚህ ያለው አመራር ሁሉ ብታየው ወደ ስንት ይሆናል? 1000 ይበልጣል። 1000 ሁሉ ሌር ነው እዛ ጋር
አይ መሄድ የሚገባውን አካል መርጠን ከዛ በኋላ እኛ ደግሞ የጎንደርን እዝ አንድ አድርገን በኃይል በጉልበት በአእምሮ በስልጠና ማብቃት አለብን። ይሄን አብቅተን ከላይ መርጠን የላክናቸው ወንድሞቻችን የሚያስተላልፉን መመሪያ መሰረት ስራዎችን እንሰራለን ነው። እኔ የመጣው ስልጣን ፈልጌ ነው። እዚህ አማራን ነፃ ላወጣ ነው፣ ለስልጣን አይደለም። ስልጣንንማ በመከላከያ ውስጥ ነበርኩበት። የትልቅ መምሪያ ኃላፊ ነኝ። ውጭ ሀገር ሁሉ እታወቃለሁ። በዓለም አቀፍ ደረጃ የምታወቅ ነኝ። ያ አይደለም። ስልጣን ፍለጋ ሳይሆን አሁን የመጣሁት አማራን ነፃ ለማውጣት ነው። አማራ አንድ እንዲሆን ነው ሐሳቤ፣ ምኞቴም ተሳክቶልኛል። ስለዚህ አማራ አንድ ስለሆነ እንኳን ደስ ያላችሁ። እኔ ከሚገባው በላይ ደስተኛ ነኝ። ነገ ከነገ ወዲያ ከታች ያለው የኛ እዝ ሲያድግ፣ ኮር ሲያድግ፣ ክፍለ ጦር ሲያድግ፣ ብርጌድ ሲያድግ፣ ሻለቆች፣ ሻምበል፣ መቶ ጓድ ሲያድግ ላይ ላለው ቀላል ስራ ነው የሚሆነው። ስለዚህ ከዚህ አሁን ያለንበትን ነገር አጠንክረን ለወንድሞቻችን ግብአት፣ ትልቅ ግብአት የምንሆንበትና ጠላትን የምናሸመድድበት ነው። ምክንያቱም ጠላት አሁን የፈረሰ ነው። ከዚህ በፊት ነግሬያለሁ። አጽሞ የቀረ ነው ጠላት ብያለሁ። አሁንም አጽሞ የቀረ ነው። እንኳን አንድ ሆንን፣ አንድ ስላልሆንን ነው ትንፋስ የሰጠ ነው ለጠላት። አንድ ስላልሆንን በአማራ ህዝብ ላይ ትልቅ ኪሳራ ሲደርስ ነበር። በተለይ እኛ አመራሮች ተጠያቂዎች ነን። በከባድ መሳሪያ፣ በታንክ፣ በመድፍ፣ በሞርተር፣ በዲሽቃ፣ በአውሮፕላን ሱ-27 ሱ-25 በሄሊኮፕተር በድሮን ህዝባችን አስጨፍጭፈናል። እኛ አንድ ስላልሆነ፣ አማራ አንድ ስላልሆነ፣ ስለዚህ የበደልነውን ህዝብ እንክሳለን። ህዝብ በድለናል፣ ይቅርታ እየጠየቅን ነው። የአማራን የኢትዮጵያን ውጭ ሀገር ለሚኖሩ ዲያስፖራ አባል ለትውልደ ኢትዮጵያውያን ይቅርታ አድርጉልን፣ ይቅርታችን ተቀበሉን። አሁን ግን ጊዜው የኛ ነው። አንድ ሆነናል። ጠላት እንዴት አድርገን እንደምናጥረገርገው ታያላችሁ። ወታደራዊ ሳይንስ እናናግረዋለን። ስለዚህ ውጭ ያለ ማህበረሰብ፣ ኢትዮጵያ ውስጥ ያለ ህብረተሰብ፣ ዲያስፖራ አባል፣ ምሁራን፣ አክቲቪስት፣ ዩቲዩበር፣ እነዚህ የመሳሰሉት አንድ ሆነናል። ማንም ሰው እንዲከፋፍለን አንፈልግም። ከእናንተ የምንፈልገው እርዳታ ነው። የጉልበት እርዳታ እንፈልጋለን። የአቅም ግንባታ እንፈልጋለን። የገንዘብ ግንባታ እንፈልጋለን። በሚሊተሪ ኢኩዊፕመንት እንድትደግፉን፣ እውቀት ሽግግር እንድታደርጉልን እንፈልጋለን። ከአሁን በኋላ የሚከፋፈል አማራ አይኖርም። ስለዚህ እርግጠኛው የምነግርህ በእኛ በኩል ያለን ጽኑ አቋም ይሄ ነው የሚል ነው። አቶ ዘውዱ ከልብ አመሰግናለሁ። ኮሎኔል አበራ በጣም ስሜት የሚነጉ ሀሳቦችን ነው ያነሳው። በተለይም ይቅርታ የመጠየቁ ነገር በኢትዮጵያኖች ብዙ ያልተለመደ የማይታወቅም ነው። ላጠፋነው ጥፋት ይቅርታን ከመጠየቅ ይልቅ መሸሽ ነው የምንመርጠው በአብዛኛው። እጅግ ከልብ አመሰግናለሁ። ይህንን ሀሳብ ከዚህ ቀደምም በጎንደር አመራሮች ተሰብስባችሁ ይቅርታ እንደጠየቅ ሰምቻለሁ። ዛሬም ይህንኑ በመድገም በእውነቱ እጅግ ትልቅ አክብሮት አለን። አንተንም ጨምሮ ለፋኖች ለምታደርጉት ተጋድሎ እውቅናም እንሰጣለን። እንግዲህ አንተ የነበርክበት አፋሕድ አንዱ በተለይም መሪያችሁ የነበረው እስክንድር ቅሬታ አቅርቧል። ቦታውን አልተቀበለም፣ አልተስማማም የሚል ወቀሳ በብዙዎቹ ዘንድ እየተነገረ ይገኛል። ይህን በተመለከተ እሱም የራሱን የሰጠው ሀሳብ አለ። ይቅርታም የጠየቀበት ሁኔታ ተደምጧል። በተለይም ማመልከቻውን ማስገባቱ እና ለሚዲያ ውሳኔ ሳይሰጥበት ያን ማለቱ እንጂ ይሁን እንጂ እሱ ከዛ ቀደም ይህን ማመልከቻ ከማስገባቱ አስቀድሞም ለዚህ ትግል መጠንከር ፋኖ አብሮ ለመሆን በሚደረጉት እንቅስቃሴዎች ላይ ፖዘቲቭ ወይም ደግሞ ቅልቦና ባለበት ሁኔታ ተሳትፎ አድርጓል የሚሉ ወገኖች አሉ። በዚህ ላይ እንዴት ነበር እስቲ ያለው ሁኔታ ብትገልጽልን። እውን እስክንድር ነጋ ይህ የአንድነቱ መጠናከር እንዳይኖር እንቅፋት የመፍጠር ሁኔታዎች ተስተውለውበት ነበር? እንደው ብታብራራው። አመሰግናለሁ።
ኮሎኔል መስመሩ አንተ ነው። አሁን ምን አለ መሰለው አቶ ዘውዱ፣ ሰው የተለያየ የራሱ ሀሳብና ፍላጎት አለው። ሰው የራሱ የትና ሀሳብ አለው። አሁን እስክንድር ነጋን አንድነቱ እንዳይመጣ ትልቅ እንቅፋት ነው የተለያየ ነገር እያሉ የተለያየ ወሬዎችን እንሰማለን። ነገር ግን እርግጠኛ ሆኜ የምነግርህ ለአንድነቱ አፋሕድ ድርጅት ሆኖ እንዲሄድ ከፍተኛ የሆነ ስራዎችን ሲሰራ ነው ነበር። የዓላማ ጽናት ያለው በጣም ጥሩ አቋም ያለው ሰው ነው እኔ እንደማውቀው። ስለዚህ አሁን የምትለው ያለበትን ወይም የተመደበበትን የስራ መደብ አልቀበልም ብሎ ማመልከቻ አስገብቷል። ቅድሚያ ለድርጅቱ ሳይገባ ለተለያዩ ሚዲያዎች ነው የቀረበ። ስለዚህ ነገሩ ከተናፈሰ በኋላ ነው ይሄ ነገር የሆነው። ይሄን ነገር ደግሞ አንድ ሰው እዚህ ቦታ ላይ ብመደብ አልፈልግም፣ ይሄ የኔ አቅም አይደለም፣ ሌላ ቦታ አድርጉኝ የማለት መብቱ ነው። በሁለተኛ ደረጃ የምታደርጉኝ እኔ እታች ሆኜ ስርዓታች ሆኜ ላግዛችሁ ነው ያለ። ዲሞክራሲያዊ መብቱ ነው። ይሄ ዲሞክራሲያዊ መብቱ ማፈን ጭራሽ ከብልጽግና የባሰ ፋሽስታዊ ስርዓት እየገነባን ነው ማለት ነው። እኔ ማለት የሚገባኝ ይሄ ነው። ከልብ አመሰግናለሁ ኮሎኔል። ምናልባት በእናንተ በጎንደር በኩል አንዳንዶች እጃቸውን ለፋኖ የሰጡ እንዳለ ይታወቃል። ኮሎኔል እና እንደዚሁም ደግሞ ማስረሻ ሰጤ ዛሬ አዲስ አበባን በመጎብኘት ላይ ነው የሚገኙት። በሚገርም ሁኔታ እጃቸው ሰጥተው ፋኖ አንድ በሆነበት በዚህ ሰዓት እንደነዚህ አይነት እንቅስቃሴዎችን የሚያደርጉ ሰዎችን ስታዩ እንደው ምን ተሰማችሁ? ምንድን ነው ያላችሁት በዛ አካባቢ? አንደኛ ምን አለ መሰለህ አቶ ዘውዱ፣ እነኚህ ሰዎች የብልጽግናን የአሸባሪ ድርጅትን ዓላማ ርዕዮተ ዓለም ይዘው መጥተው እኛን ለማፈራረስ ነው ፍላጎታቸው የነበር። ተመልሰው ወደ ቤታቸው ነው የገቡ። ወደ ብልጽግና ጋር ገባ። አሁን ብልጭልጭ ነገር ነው እያሳያቸው ያለ። የምስራቅ አፍሪካ የአሜሪካ አምባሳደርንም እኮ እዚህ ልንዶን አብይ ይዞት ሄዶ ብልጭልጭ ነገር ካሳየው በኋላ እኔ ለአሜሪካ ሞታለሁ፣ እኔ ለአሜሪካ ሰልል ነበር ያለበት ሁኔታ ነው ያለ። አሁን ከውጭ የሚመጡ አጠቃላይ ሰዎች ምንድነው እያሳየ ያለው? ይሄን ብልጭልጭ ነገር ነው የሚያሳያቸው። አድዋ ጊዮርጊስ ያለውን የአድዋ ድልድይን እያሳየ ነው። የአድዋ የሚኒልክን ሐውልት የተሰራበትን ያሳያል። የቦሌ መንገድ ብልጭልጭ እንትን ያላለ የተለያየ ነገሮችን ይሄን ማሳይ ነው። ብልጭልጭ ነገር ስላየ ምንድነው ተመልሶ ቤቱ ነው ያለው። ስለዚህ ይሄን ብልጭልጭ ነገር አሳየ። በብልጭልጭ ነገር ፋኖ ይታለላል፣ ፋኖ ይሸወዳል ብሎ ከሆነ የተሳሳተ ፋኖ ለዓላማ ጽናት ያለው ነው። አሁን በጣም ደስ ያለን ነገር እኔ አንድ ነገር ልንገርህ፣ ሁለት አይነት ፋኖ አለ። አንደኛው ፋኖ ከኛ ጋር እየሰራ እኛን የሚሸጥ አሁን የሄዱት አይነቶች ናቸው። ሁለተኛው ፋናው ግን የዓላማ ጽናት ያለው ብልጽግናን ለመደምሰስ ብልጽግናን ግብዓተ መሬት ለማድረስ የተዘጋጀ ወጣት ፋኖ አመራር ነው ያለው አጠቃላይ። ስለዚህ በብልጭልጭ ነገር እኛ እንትን አንልም፣ አንሸወድም። እኛ አውሮፓን አጠቃላይ አይተናል። በብልጭልጭ ነገር እንትን አንልም። እዚህ የሰራው የአውሮፓን እንትን ነው። ስንት ህዝብ እያለቀሰ ነው ይሄን ብልጭልጭ ነገር የሰራው። አማራ ተፈናቅሎ ነው 50 ዓመት 60 ዓመት የኖሩበት 70 ዓመት የኖሩበትን ቦታ እያስለቀቀ አማራ ከአዲስ አበባ እንዲወጣ እያደረገ የሻጥር ነው። ትልቅ አሻጥር ትልቅ ስትራቴጂክ ለድፎ እየሰራ ያለበት ሁኔታ ነው ያለው። ስለዚህ ይሄ ምንም የሚገርም ነገር የለውም። እነሱም ምን አለ መሰለ ወደ ድርጅታቸው ወደ ቤታቸው ስለ ቤታቸው የተሰራውን ነገር ያው እንደምታውቃቸው እንግዲህ አሁን የተለያየ ነገር ኤግዛጁሬት ነው የሚያደርጉ። ይሄ ተሰራ ይሄ እንትን አለ። በጣም የሚያሳዝን ነገር ማን ሞአቤ ነው የሚባል ኮሎኔሉ
ምንድነው ያለ? ለወያኔ ለሻዕቢያና ለግብፅ አለ። ይሄን ነገር እኮ እኛ የምናውቀው ነገር የለም። እሱ ይገናኝ እንደነበር አናውቅም። ለነገርየው በል ተብሎ እንደሆን ይገባኛል። ያው እንግዲህ ወይ ሽጉጥ ከጀርባው ላይ ደግነውበት እንዲህ ብለህ ትናገራለህ ብሎ ተጽፎ የተሰጠው ነው። ብልጽግና የሚያደርገው ምንድነው? ጽፎ ይሰጥና ይሄን ተናገር ነው። ሳይወድ በግዱ እየተናገረ ነው። የዓላማ ጽናት የሌለው ስግብግቦች የአማራን እናት ጡት ነካሾች ናቸው ሁሉም የሄዱት። አንድ ነገር የምነግርህ እንጦጦ ብንደርስም ይሄን ትግል ወደ ኋላ የሚሉ ሰዎች ይኖራሉ። ቤተ መንግስት ብንገባም ይሄን ነገር ሊያደርጉ የሚችሉ አሉ። አሁን ወንፊቱ ግን ይሄ ትክክለኛ ፋኖንና ትክክለኛ ያልሆነውን ፋኖ የብልጽግና ተላላኪን እየነፋ እያወጣልን ነው ያለው። ስለዚህ በመሄዳቸው ደስተኛ ነን። እንኳን የተኛንበት ቦታ አላሳረዱን፣ እንኳን ጦሩ አንድ ላይ ያለበት ቦታ ላይ በድሮን አላስደበደቡን። ስለዚህ ስለነሱ ስለምናቅ እነሱ በመሄዳቸው ምንም ቅሬታ አልተሰማንም። ምንም ያልነው ነገር የለም። በቃ ደስተኞች ነን እንኳን ሄዱ የሚል ነው የኔ አስተያየት። ከልብ አመሰግናለሁ ኮሎኔል። በሌላ በኩል እንግዲህ ጦሩ በተለይም አንድ መሆኑን ሲሰማ እጅግ ከፍተኛ ደስታ እንደተሰማው ከተለያዩ የጦር ግንባሮች የምናገኛቸው መረጃዎች ያመላክታሉ። አንተ ደግሞ በዛው በትግል ውስጥ ያለህ ጦሩን በመምራት ላይ የምትገኝ ነህ። የሞራላቸው ሁኔታ ምን ይመስላል? አሁን እንደው ስታስበው ከዚህ በኋላ እንደው ፋኖን በመክዳት ለመስራት አንዳንድ ሁኔታዎችን ለብልጽግና ያደርጋሉ የሚባሉ ሰዎች ሲኖራሉ ተብሎ ይገመት ይሆን? በአጠቃላይ የጦሩ እንቅስቃሴ ምን አይነት ሁኔታ ላይ ነው የሚገኘው በአሁኑ ሰዓት? ኮሎኔል መስመሩ አንተ ነው። አመሰግናለሁ አቶ ዘውዱ። አሁን የምነግርህ ምን አለ መሰለህ፣ ቅድም ነገርኩ እንጦጦ ብንደርስም ከዚህ ትግል ሊኖር ይችላል፣ የሚሾልክ ሊኖር ይችላል። ድብቅ ባህሪውን ይዞ ከኛ ጋር የሚንቀሳቀስ ሊኖር ይችላል። ነገር ግን ካሁን በኋላ ያው እያጠራን እያንገዋለልን እየወጣን ያለንበት ሁኔታ ነው ያለው። ጦሩ ለምን ጦሩማ ጦር ነው፣ ፋኖ ነው። አንድ ሆነ ሲባል ሲተኩስ ነው ያደረ። አሁን ዝም ብለህ እስኪ በጥምቀቱ ላይ ተመልከት። ምን እየተባለ ነው ጦሩ ሲጨፍር፣ ሲቪሉ ህብረተሰብ ሲጨፍር ያደረው? የፋኖ ስም እየተጠራ ነው። ድረሱልን ነው። በሁሉም የኢትዮጵያ ክልል፣ በአማራ ክልል ሳይሆን በሁሉም የኢትዮጵያ ክልል ይሄ ነገር እየተባለ ነው። ስለዚህ ከህብረተሰቡ የምታየው ደግሞ እየበለጠ ነገር ነው ያለው። በቃ አሁን እንሂድ የሚል ብቻ ነው ያለው ወደፊት። ይሄን ደግሞ ታያለህ ቅርብ ጊዜ ውስጥ። በፊትም ቅርብ ጊዜ የሆነ ነገር እናሳያለን ብዬ ነግሬሃለሁ። ያን ነገር አሳየው እንዲህ ብዬ ከዚህ በፊት ባደረክልኝ ቃለ መጠይቅ ነግሬሃለሁ። አሁንም እናደርገዋለን። አጽሙ ብቻ የቀረ ነው። በጣም ብዙ ነው። መሳሪያውን ይዞ የሚመጣ ራሱ የሚመጣ ኑ እያልን እኛ ከኛ ጋር ተደዋውለው የሚመጡ በጣም እጅግ ብዙ ፋኖ እንትኖች ናቸው። ይሄ የብልጽግና ወታደር አሁንም እሱን ነው እያደረግን ያለን። ስለዚህ ትግላችን ድላችን ቅርብ ነው የምልህ እኔ። በጣም አመሰግናለሁ ኮሎኔል አበራ። በተለይም በውጭ የሚገኘው ማህበረሰብ ጭምር ሳይቀር የእናንተን አንድ ሆኑ ዜና ሲሰማ እጅግ ከፍተኛ ደስታ ነው የተሰማው። ብዙዎቹ የተለያዩ ማህበራቶች ጭምር ሳይቀሩ አሁን ወደ አንድ የመሰባሰብ ሁኔታ ተስተውሏል። የመገናኛ አውታሮች ጭምር በተለይም በአፋድ እና በአማራ ፋኖ ብሔራዊ ኃይል መካከል ልዩነት ፈጥረው የሚዘግቡትም ወደ መሰባሰብ መጥተዋል። ምናልባት እነዚህ ወደ መሰባሰብ ያልመጡ ዛሬም ልዩነትን ለማስፋት የሚጥሩ መገናኛ አውታሮች በትግሉ ላይ አስተዋጽኦ ያበረክታሉ የሚባሉትን ምን አይነት መልእክት አለ? በአጠቃላይ ለዲያስፖራው ምንድን ነው መልእክት? ኮሎኔል መስመሩ አንተ ነው። እሺ፣ አመሰግናለሁ። አሁን ምን አለ መሰለ መለያየት እንግዲህ እኛ ተለያይተን የደረሰብንን ስቃይና በህዝብ ላይ ያደረስነውን ስቃይ ቅድም ገልጬዋለሁ። አንድነት ኃይል ነው። አንድነት ጉልበት ነው። አንድነት ጥንካሬ ነው።
አንድ ስንሆን ሁሉንም ነገር በእጃችን ማስገባት እንችላለን። ማንንም መጨፍለቅ እንችላለን። ስለዚህ ውጭ ያለው ለምንድን ነው የሚከፋፈለው? መሬት ላይ ያለነው እኛ፣ የምንዋጋው እኛ፣ ከጦሩ ጋር ያለን እኛ፣ ችግር ስቃይ መከራ ምናይ እኛ። ስለዚህ እኛ እዚህ ያለነው መሬት ላይ ያለነው ሰዎች አልሆነ። ለምንድን ነው እነሱ ምን ስለሆኑ ነው? አማራ ማን እንዲወክል እሱን አዘዘው? አማራ መወከል የምንችል እኛ ነን እንዴ? የተለያየ ዩቲዩበሮች እኮ እንሰማለን፣ ቲክቶከሮች እንሰማለን። በቃ እኛ አንድ ነን። አንድ ስለሆንን ከናንተ የምንፈልገው መለያየት አይደለም። ልዩነት ካላችሁ ቁጭ በሉና ተናገሩ። አማራ አንድ ነው፣ ከምልጥም ከማንም አያንስም። በሁለተኛ ደረጃ የምነግርህ የኢትዮጵያን ሕዝብ እኛ እንደ አንድ ነው የምናየው። ውጊያ ስላደረግን እኛ ስላሸነፍን ሌላውን አሸማቀን አይ እናንተ ናችሁ እንደዚህ የምንልበት ነገር አይኖርም። ሁሉም የኢትዮጵያ ሕዝብ አንድ ነው። በፍቅር ነው የምንኖር። አገራችን በፍቅር እንገነባ። ከማንኛውም የፖለቲካ ድርጅት ነፃ ሃይማኖት ይኖረናል። ተቋማትንም እንገነባለን። ይሄን ነው የምናደርግኛ። ስለዚህ ውጭ ያሉት የተማሩ ናቸው፣ በቴክኖሎጂ እንትን ያሉ ናቸው፣ ብዙ ነገር የሚያውቁ ናቸው። ቁጭ ብለው በጠረጴዛ ዙሪያ ልዩነት ካላቸው ይፍቱ እንጂ ወደ ሆንን እንዲሆንን የምለውን ነገር አንፈልግም። እነሱ ለኛ አቅም ይሁኑን። ይሄንም የምለው በጉልበት ይደግፉን፣ በገንዘብ ይደግፉን፣ በእውቀት ይደግፉን፣ በሰው ኃይል ይደግፉን፣ ከጎናችን ቁሙ የሚል መልእክት ነው ለነሱ ማስተላለፍላቸው። ስለዚህ አትባሉ፣ አትለያዩ፣ መለያየት ጥቅም የለውም የሚል ነው የኔ መልእክቴ። ከልብ አመሰግናለሁ ኮሎኔል አበራ። እንግዲህ አብይ አህመድ ብልጽግና አሁን እየተፈረከረከ አቅም እያጣ እየተበታተነ አንዳንዱን ቅድምም እንደገለጽኩት እጁን ለመስጠት አኮብኩቦ ያለበት ሁኔታ ተስተውሏል። ብዙዎቹ የመከላከያ አባላቶች ወይም የብልጽግና ወታደሮች ማለት ነው የምንችለው፣ መከላከያ ለማለት በጣም ነው የሚከብደው፣ ወደ ፋኖ የመቀላቀል ሁኔታ እየተስተዋለ ነው። አዛዦቹ ጭምር እስካሁን ባይገቡም ግን እንደሚገቡ ተስፋ ይጠበቃልና ምንድን ነው ያለ መልዕክት በተለይም ለመከላከያ፣ ለልዩ ኃይሉ፣ ለሚኒሻ ለመሳሰሉት ምንድን ነው የምታስተላልፈው መልዕክት? ኮሎኔል መስመሩ ያንተ ነው። እሺ፣ እኔ ለመከላከያ፣ ለልዩ ኃይልና ለሚሊሻ ለመከላከያ፣ ለልዩ ኃይልና ለሚሊሻ የማስተላልፈው መልእክት ይሄ አጽሞ የቀረ ብልጽግና ጋር አሸባሪ ድርጅት ጋር ያላችሁን ግንኙነት አቁሙ። ምክንያቱም ያለቀ ጦርነት ነው። በቅርብ ጊዜ ውስጥ እኛ ሁሉን ነገር ስለምንቆጣጠር ለፍርድ ተጠያቂ እንዳትሆኑ በቅርብ ጊዜ እኛ ጋር ኑና ትግሉን አፋፍመን አገራችን እንገንባ። ሁሉም ብሔር ብሔረሰብ አንድ ነው በእኛ። ይሄን የሚል ነው እንትን ነገር ያለኝ። አንድ የምነግር ነገር ግን ጄኔራልና የብልጽግና ካቢኔ አባል የሚባል ይሄን ውጊያ ይፈልገዋል። ይሄን ውጊያ የሚፈልጉበት ምክንያት ኪሳቸውን ለማደለብ ነው። ምክንያቱም ውጊያ በውጊያ ቀጠና ላይ ብዙ በጀት ነው የሚመደበው። እኔ ስለነበርኩበት አውቀዋለሁ። ለነዳጅ የሚመደበው በጀት እጅግ ከፍተኛ ነው። ለውሎ አባል የሚመደበው እጅግ ከፍተኛ ነው። ለሰራዊቱ ቀለብ የሚመደበው እጅግ ከፍተኛ ነው። ለትራንስፖርት የሚከፈለው ከፍተኛ ነው። ይሄ ሁሉ ግን ለሰራዊቱ ይደርሳል ወይ ነው? ለሰራዊቱ ስለማይደርስ ወደ ኪስ የሚያስገቡበት ሁኔታ ነው ከፍተኛ የሆነ ገንዘብ እየባከነ ያለው። ይሄን ገንዘብ ጦርነቱ ካቆመ ይሄ ገንዘብ ይቆማል። ይሄ ገንዘብ ካቆመ ደግሞ ምንም ነገር መጠቀም አይችሉም። ስለዚህ ጡት ነቱ የሚያደርገው ኪሱም ማደለብ ስለሆን ይሄን ውጊያ ወደፊት እንዲሄድ ነው የሚፈልጉ። እነሱን የምላቸው ይሄን ነገር አቁማችሁ በግላዊ ጥቅም ሳትደለሉ ወደ ፋኖ ግቡና ከፋኖ ጋር አንድ ሆናችሁ ከተጠያቂነታችሁ አገራችሁን ነፃ አውጡ። ከዚህ አሸባሪ ድርጅት ብልጽግና የሚባል ጋር አገራችን ሊያወርምብን፣ አገራችን ሊያጠፋብን
የተነሳን ማጥፋት አለብን በህብረት የሚል ነው የኔ መልእክቴ። አሁንም በድጋሚ ከልብ አመሰግናለሁ ኮሎኔል አበራ ለምሰጣቸው ሰፊ ትንታኔዎች፣ ቆራጥ ውሳኔዎች ጭምር ከልብ አደንቃለሁ። ከዚህ ቀደምም በጎንደር በኩል የታዩትን ክፍተቶች በመዝጋት የበኩልህን ጥረት አድርገሃል። በተደጋጋሚም ቃለ ምልልስ ከዘውዱ ሾው ሚዲያ ጋር ባደረግንበት ሰዓት የሚደረጉትን ሁኔታዎች ግልጽ ስታስረዳ ነበር። አሁን ደግሞ ፋኖ ከጎንደርም ወጥቶ በአጠቃላይ አፋሕድም አፋብኃም አንድ ሆነዋል። እንደው እንደ አንድ የጦር አመራር እንደ አንድ የጦር መኮንን እንደ አንድ ኮሎኔል ይህ የፋኖ አንድ መሆን በጋራ መቆም ለአንተ ምንድን ነው የሚሰጥ ስሜት? መስመሩ አንተ ነው ኮሎኔል። ቅድም ነግሬያለሁ አቶ ዘውዱ፣ አንድ ስላልሆንን ህዝባችን አስጨረስን ብያለሁ። ለህዝባችን ይቅርታ ጠይቄያለሁ። የበደልነውን ህዝብ አሁን እንክሳለን ብያለሁ። በፊት የምናደርገው በተናጠል ነው ውጊያዎችን እያከናወንን የነበርን፣ አፋሕድ ለብቻ አፋብኃ ለብቻ። አሁን ግን ውጊያው በአንድ ቀጠና ሲሆን አማራ እንዳል በአንድ ላይ ሲነሳ ጠላት ምን ይሆናል? መግቢያ ቀዳዳ ያጣል። ስለዚህ በወታደራዊ ቃላት አነጋግረን ከፍተኛ የሆነ ድል የምናስመዘግብበትና ታያለ። ብዙ ምርኮኛ ብዙ የሚሰው ህፃናት ብቻ ነው የሚያሳዝኑኝ። እውነቴን ነው የምነግርህ። 15 16 17 ዓመት የሆኑ ህፃናት ለብልጽግና እድሜ ማራዘም ብለው የሚመጡት እነሱ ነው የሚያሳዝኑኝ እንጂ ትንንሽ ልጆች ሌላው ቀላል ነው፣ ያለቀ ነገር ነው የምነግርህ ሁሉም ነገር። ስለዚህ በቅርብ ጊዜ ሁሉን ነገር ታየዋለህ፣ ሁሉን ነገር ትሰማለህ። ያኔ ደግሞ ልክ እንደዚህ ቃለ መጠይቅ ታደርግልኛለህ። እንዴት አድርጋችሁ ነው እንደዚህ የምትሉት? ምክንያቱም አሁን እቅድና ስትራቴጂው ባንድ ነው የሚሆነው፣ ዘመቻው ባንድ ነው የሚሆነው፣ ሎጂስቲክሱ ባንድ ይቀርባል፣ ትዕዛዙ ባንድ ነው የሚሆነው። በአንድ ሁሉም ነገር የሚያልቅበት ሁኔታ ነው ያለው። ስለዚህ የሚመጣው ጊዜ ብሩህ ነው የምልህ እኔ። በድጋሜ ከልብ አመሰግናለሁ ኮሎኔል። እንግዲህ በእኔ በኩል ጥያቄዎችን አጠናቅቄያለሁ። ደጋግሜ የማነሳው በተለይም ብልጽግና ካድሬዎች አብይ አህመድም ጨምሮ እንዲሰማው እንዲያረጋግጠው ጀግንነታችሁን፣ ውሏችሁን፣ መተባበራችሁ ምን ውጤት ሊያመጣ እንደሚችል እየተረበሹ ያለበትን ደጋግመው እንዲሰሙት ከመሻት ነው። ከልብ አመሰግናለሁ። ምናልባት የምጨምረው አስተያየት ወይም የምትሰጠው ሀሳብ ካለ መስመሩን ላንተ ፈቅጃለሁ። መልካም ጊዜ ኮሎኔል፣ መስመሩ አንተ ነው። አመሰግናለሁ አቶ ዘውዱ፣ ለአንተም መልካም ጊዜ ይሁንልህ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ አቶ ዘውዱ፣ ለአንተም መልካም ጊዜ ይሁንልህ። እጅግ ከልብ አመሰግናለሁ ኮሎኔል አበራ። ተመልካች አድማጮቻችን ከኮሎኔል ጋር ያደረግነው አጠር ያለ ውይይት ይህን ይመስላል። እንደተከታተላችሁት ከስፍራው ከቦታው ከዚህ ቀደም ያሉበትን አካባቢ ጭምር ለማሳየት በጣም እንጠበብ ነበር። ምክንያቱም እንደምታውቁት ችግር ውስጥ ይገባሉ ከሚል እሳቤ፣ አሁን ግን በምንም ተአምር ምንፈራው ምንሰጋው ነገር የለም። ይህን ስርዓተ መንግስት በአስቸኳይ እናስወግደዋለን በሚል ስራቸውን በቆራጥነት እየሰሩ ያሉ ጀግኖች ናቸው። ለዚህም ነው በቪዲዮም ብገባ ችግር የለብኝም። ከዚህ በኋላ አብይን የምናስፈራራው ያለበትን እየተከታተልን ድባቅ የምንመታው እኛ እንጂ እሱ አይደለም። ስለዚህ ስጋት የለብኝም ስላለ ነው በቪዲዮ ጭምር የቀረበው። ኮሎኔል አበራ እንደምታውቁት በኢትዮጵያ ብቸኛው የፈንጅ አምካኝ ባለሙያ ነበር። ግን በማንነቱ ወይም በአማራነቱ ብቻ በደረሰበት በደልና ግፍ ስቃይ መከራውን አይቶ ከእስር ቤትም ከተለያዩ ስቃዮች ከወጣ በኋላ ዛሬ ቀደም ሲል እሱም እንደገለጸው የተለያየ አውሮፓ ሀገሮችን በስልጣንም ላይ ቢሆን እንደ ብልጽግና ሰዎቹ እሺ ብሎ ቢቀመጥ ምን ሊያገኝ እንደሚችል የሚታወቅ ነገር ነው። ይሁን እንጂ ዛሬ የአማራ ፋኖ ጉዳይ ወይም የአማራ ወገኖቹ ጉዳይ አሳስቦት ለዚህ ትግል ተሳትፎ አድርጓል። ከልብ እናመሰግናለን። እናንተም ተመልካች አድማጮቻችን እንግዲህ ከዝግጅቶቻችን ጋር ላደረጋችሁት ቆይታ እጅግ ከልብ በማመስገን በሀገራችን ኢትዮጵያ የሚስተዋሉትን ችግሮች ከመቅረፍ አኳያ ድርሻና ኃላፊነታችን እጅግ በርካታ ነውና መስራት የሚገባንን መስራት አለብን። በተለይም በሚዲያ ላይ የምንገኘው የኔ ሙያን በተመለከተ ማለት ነው
በተቻለ መጠን ይህ ትግል ጠንክሮ ውጤት እስከሚያፈራ ድረስ ከፋኖች ጋር ወይም ራሱ ለኢትዮጵያ አንድነት፣ ሰላም፣ ፍትህ፣ ነፃነት የሚታገሉ አካላትን በማገዝ በማበረታታት መረጃዎቹን ለህዝብ በማቅረብ ይህ ስርዓተ መንገድ ካለበት ስልጣንና ኃላፊነት ወርዶ ለህግና ለፍትህ እስከሚቀርብ ድረስ በጋራና በአንድነት መስራት ይጠበቅብናል ነው የምለው። በተረፈ እንግዲህ የዘውዱ ሾው ሚዲያ በተቻለን አቅም ብልጽግና ከ30,000 በላይ በቅርቡ ብቻ ያሰማራቸውን የሚዲያ ሰራዊቶችን እንደዚህ እየመከትን ዕለት በዕለት እያጋለጥን ህዝባችን እውነታው የት ነው የሚለውን እንዲያውቅ ለማድረግ ትግላችን ይቀጥላል። አብረን ቆይ። ከዘውዱ ሾው ሚዲያ ጋር ቆይታ ላደረጋችሁ ተመልካች አድማጮቼ ከልብ በማመስገን ይህ ዝግጅት ለሌሎች ተመልካች አድማጮቻችን ይደርስ ዘንድ በተቻለ መጠን ሼር እና ላይክ ብታደርጉት እጅግ በጣም መልካም ነው። ምክንያቱም መረጃው በደረሰ ቁጥር በርካታ ለስህተት የሚደረጉ ወይም የተሳሳተ መረጃ የሚያገኛቸውን ማዳን ነውና ሼር አድርጉት፣ ያዳምጡት፣ ይከታተሉት። እውነታው ምን እንደሆነ ከስፍራው ከቦታው እንዲህ እያመጣን እናስቀምጣለን። በስማ በለው ወይም በይሆናል ወይም ምንም ባልተጨበጠ ነገር ላይ በመረጃ ማሳሳት ውስጥ የገቡትን አካላቶች ለማጋለጥ አንዱ እናንተ ተመልካች ኃላፊነታችሁ ምንድን ነው? መረጃውን ማዳረስ መላክ። በተጓዳኝም ሰብስክራይብ እያደረጋችሁ ወዳጅ ቤተሰቦቻችን በመሆን በቀጥታ በዘውዱ ሾው ሚዲያ ሀሳብ አስተያየቶቻችሁን የምትሰጥበት ዝግጅት አለንና ይህንን ዝግጅት እንዳልኩት አሁንም ሰብስክራይብ አድርጎ አግዙ፣ አበረታቱ። በጋራ ሆነን ኢትዮጵያን እንታደግላለሁ። እንግዲህ ከኮሎኔል አበራ ጋር ያደረግነው ቆይታ ይህን ይመስላል። በሌላ ጊዜ በሌላ እንግዳ እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታቸው ዝግጅቱን በመምራት እስካሁን ከእናንተ ጋር ቆይታ ያደረግኩትን የዘውዱ መንግስት የነበርኩኝ። ጤና ስጥልኝ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው። ቁም ላለው ቁም ነገር፣ ሲሹም ለተዝናኖት በያሉበት ዘውዱ ሾው።